ቪዲዮ ብያቸው ነው የወረዱት። ከመምጣት በፊት ሰላም ማለት ትችላላችሁ። ልብ በሉ። አሁንም ተጽዕኖ አድርጋ በእኔ እያሳበበ ነው። ልብ አድርጉ። የሰጡኝ መክር ይኸው ነው። በእግዚአብሔርም ዘንድ ያስጠይቃል። እኔ ተጽዕኖ አላደረኩም። የራሳቸው ፍላጎትና መብት ነው። የኛ ሐሳብ ነው። እናንተ ተዘኖሩ ኩበትናችሁ ነሱ ይኸው ስማት ለቤቱ እናንተ አያገባችሁ። ይኸው ፍርድ ቤት ያዘው 97 ነበርክ እንዴ? አንተ 97 ነበርክ? አቋማቸውን መጫን ማስገደድ አልችልም። ቤቱን አሸጠ። ይኸው እየተናገረ የምን ተጽዕኖ? ቤቱን አሸጥክ። ለምን ቤቱን ላሸጥከው? እስካሁን ድረስ እናት እያሰደብካት ነው። ምንም ባላልን መናገር እንችላለን። ሄደን መናገር እንችላለን። አሰላሙ አለይኩም ወዶቼ፣ እንዴት ናችሁ? ደህና ናችሁ አላችሁ? ፒስ ናችሁ? እኔ ያለሁላችሁ ሁሉ አማን ነው። እኔ ጋራ ሁሉ አማን ነው፣ ሰላም ነው ያለው። ይሄውላችሁ ዛሬ እንግዲህ ቦምብ በሆነ ወሬ ተከስቻለሁ እላችኋለሁ። ከዚህ በፊት እንግዲህ ማነው ሳምሶን አርቲስት ሳምሶን መጥቶ በሴፉ ፋንታሁን ላይ ሲል ብዙ ልጆች አዝናችሁለታል፣ ተግሳችሁለታል። ያቺ እንደዚህ ሆነች፣ ያቺ እንደዛ ሆነች እያላችሁ የተናገራችሁ አላችሁ። አንዳንዶቻችሁ ደግሞ ይሄ ሰውዬ በፊት ሲናገር እንደዚህ አልነበረም፣ አሁን አቅሉን አጥቷል እና በቃ አነጋገሩ ምናምን ትክክል አይደለም፣ በጣም ተጎድቷል፣ ስለ ልቦናው ተጎድቷል፣ እንደዚህ ሆኗል፣ እንደዚህ ተፈጥሯል ምናምን እያላችሁ ነበር። እኔ በዛ ላይ አስተያየትም ሀሳብም አልሰጠውም ነበረ። ሰው ዛሬ መጥቻለሁ እላችኋለሁ። ዛሬ የመጣሁት ደግሞ እንደው ቲክቶክ ላይ በማያርፈው ጣቴ ስክሮል እያልኩኝ ሳልፍ ምን አገኘው መሰላችሁ? እሱና ዳጊ ልጆቹ ሊደባደቡ ሲሉ ለቤታቸው ሄዶ ልጆቹንም ሊወስድ ሄዶ ልጆቹ ተከትለን ካንተ ጋር አንሄድም ሲሉት፣ ከዛ በኋላ ደግሞ ልክ እንዴት ነው ልጆቹን ስለቤቱ አያገባችሁም ሲላቸው፣ እሱ ፍርድ ቤት የያዘው ነገር ነው ሲላቸው፣ እንግዲህ ልጆችን ማለት ነው ልጆቹን የወለዳቸው ልጆችን ይሄውላችሁ ቪዲዮ ብያቸው ነው የወረዱት። ከመምጣት በፊት ሰላም ማለት ትችላላችሁ። ልብ በሉ። አሁንም ተጽዕኖ አድርጋ በእኔ እያሳበበ ነው። የሰጡኝ መክር ይኸው ነው። እኔ ተጽዕኖ አላደረኩም። የራሳቸው ፍላጎትና መብት ነው። የኛ ሐሳብ ነው። እናንተ ተዘኖሩ ኩበትናችሁ ስማት ለቤቱ እናንተ አያገባችሁ። ፍርድ ቤት ያዘው 97 ነበርክ እንዴ? አንተ 97 ነበርክ? አቋማቸውን መጫን ማስገደድ አልችልም። ቤቱን አሸጥክ። ለምን ቤቱን ላሸጥከው? እስካሁን ድረስ እናት እያሰደብካት ነው። ምንም ባላልን መናገር እንችላለን። ሄደን መናገር እንችላለን። ቤት አሸጠ ምናምን ስሟን አጠፋ። የአፍሪካውያኖች እንትን ነው ምንድን ነው ልምድ ነው ወይም ደግሞ የታወቅንበት ነው። አንድ አባት ከእናትየዋ ጋር ሳይስማማ ከተለያየ አብረው መሆን ካልቻሉ ልጆቹንም ነው የሚፈታው። እናትየዋን ብቻ ሳይሆን የሚፈታው ልጆቹንም ነው የሚፈታው። እና ለልጆቹ ስነ ልቦና እንደማይጠነቀቅ 100% እርግጠኛ መሆን አለባቸው። 100% በቃ ስለ ልጆቹ አይመለከተውም። የራሱን ህይወት ብቻ መኖር ነው የሚፈልገው። እራሱን ብቻ ማስደሰት ነው የሚፈልገው። ስለ ልጆቹ ሞራል፣ ስለ ልጆቹ ስነ ልቦና፣ ስለ ልጆቹ ኢኮኖሚያቸው፣ ስለ ልጆቹ የሚኖሩበት፣ የሚበሉት፣ የሚጠጡት፣ የሚለብሱት ስለ ሁሉ ነገር አያገባውም ማለት ነው። ይሄ ደግሞ አፍሪካውያኖች እንደዛ ናቸው ጋይስ። ኢትዮጵያውያኖች ብቻ ሳይሆን አፍሪካውያኖች እንደዛ ናቸው። እናማ ይኸውላችሁ እንግዲህ ግን ነጮች የዚህ ሀገር ሰዎች
አይደለም የወለዷቸው ልጆቻቸውን ይቅርና ከእናትየዋ ጋራ ከተጣሉ ከተለያዩ እናትየዋ ጋራ ካልተስማሙ ከእናትየዋ ጋራ መሆን ካልቻሉ ልጆቻቸውን ግን 50% ነው። እሷ ጋር 15 ቀን እሱ ጋር 15 ቀን ነው። ኃላፊነታቸውን ይቀበላሉ 100%። እንኳን ሌላ ይቅርና ማለት ነው። ይሄውላችሁ የሁሉንም የምግባቸውን ሆነ የልብሳቸውን ሆነ ሁሉ ነገሩን ይሄውላችሁ አንተ በዚህ ጊዜ እንዴት ታደርጋለህ፣ በዚህ ጊዜ እንዴት ታደርጋለህ፣ እንዴት ታደርጋለህ። በዚህ እርስ በራሳቸው መስማማት ካልቻሉ ደግሞ የፋሚሊ የሚያስማሙ አሉ። እነሱ ጋር ሄደው አንተ በዚህ ጊዜ እንደዚህ ትይዛለህ፣ እንደዚህ ትይዛለህ፣ ይፈራረማሉ። አለቀ። ጭቅጭቅ ንዝንዝ ያለ። እኛ ጋር ግን ይሄ ነገር አለ። ልባችሁን እስኪያማችሁ ድረስ እንደ ቁስል እስክትሉ ድረስ ልቻለው ቆይስ ስትሉ አላዋቂ ነው የሚያደርጓል። ወይም ደግሞ ሳታቀርታ እንደዛ የምትሆንለት ነው ይመስለው። አውቃ ሴቷ እኔ ጭቅጭቅ አልፈልግም፣ ልጆቼን በሰላም ነው ማሳደግ የምፈልገው፣ ምንም አይነት ነገር አልፈልግም ስትል ያው እንግዲህ እንደ ሳምሶን ሄዶ ሶሻል ሚዲያ ላይ ሄዶ የሚስትየዋን ስም ያጠፋል ማለት እንግዲህ እንዴት ሲናገር እንደነበረ አይታችሁታል። እያለ ነው ሲናገር የነበረው። እያለ ሲናገር የነበረው ደግሞ ምንድነው ካላችሁ እኔ በሷ ላይ ቺት አላደረኩባትም፣ በሷ ላይ ሌላ ሴት አልያዝኩባትም፣ አሁንም ቢሆን አላገባውም፣ ያገባሁት ስራዬን ነው። እንደዛውም ደግሞ እኔ በጣም ትዳሬን አክባሪና ጥሩ የሚባል ባል ነበርኩኝ፣ እንደዛውም ደግሞ አባት ነኝ እያለ ነው። እንደዛ ብለህ ተናግረህ ዛሬ ግን በካሜራ ተያዘ። በካሜራ ማለት ነው። ምን አይነት አባት እንደሆነ ለልጆቹ ልጆቼ አያፍሩብኝም፣ ጥሩ አባት ነኝ ለልጆቼ ያለው ጥሩ አባትነቱን አስመሰከረ። በምን ካላችሁ እቤቱን በላቸው ላይ በማሸጥ ልጆቹን አያገባችሁም። እንግዲህ ህፃናት ልጆች ናቸው ልጆቹ እና ትንሿ ናት። እንደውም እንደዛ አንተ እኮ እኛን ብትወደን ኖሮ እኮ እቤቱን እላችን ሊያሸጡን ነበረ ስትለው ስለሱ አያገባችሁም፣ በፍርድ ቤት የተያዘ ነገር ነው፣ እናንተን አያገባችሁም፣ አይመለከታችሁም ይላቸዋል ማለት ነው። ልጆቹ እንግዲህ ለልጆቼ ጥሩ አባት ነኝ፣ ተምሳሌት የሚሆን አባት ነኝ እያለ ምንድን ያየነው በሶሻል ሚዲያ እንደዚህ አገፍጥጦ መጣ ማለት ነው። ምን አይነት ንግግሮችን እንደሚናገር ልጆቹ። ህፃን ልጅ ናት እንግዲህ አፏ ለስለስ ያለ ነው፣ ትንሽዬ ልጅ ናት። ያንን ስትናገረው የነበረ እና ልጆቹ ተከትለ ነው አንሄድም ይላል። ያው ተጽዕኖ ተደርጎባቸው ነው፣ እናትየዋ ከልክላቸው ነው ይላል። ልጆቹ አንደኛዋ ትልቅ ናት። አንተ እናቴን እያሰደብካት ነው እስካሁን ድረስ ሴፉ ፋንታሁን ላይ ቀርበ እስካሁን ድረስ እናቴን እያሰደብካት ነው ትለዋለች ማለት ነው። ይሄ ነው እንግዲህ ለልጆቹ ተምሳሌት መሆን የሚችል አባት እንግዲህ ሲናገር። እኔ ይሄ 2 ዓመታችን ነው ከእህቴ ጋር ከተታረኩኝ በኋላ ይሄው እንግዲህ ሀገር ውስጥ መኖር አልቻለችም። ስሟን በጣም ከማጥፋታቸው የተነሳ ሀገር ውስጥ መኖር አልቻለችም። ሀገር ለቃ እስከመሄድ ድረስ ደረሰች እያለ በንዴት ነበር ሲናገር የነበረው። እንግዲህ የእውነት ነው የምላችሁ ሳምሶን ሲናገር የነበረው በጣም ከንዴት የተነሳ ነው። ያው ሚስትየዋ ምን ያህል እንደበደለችው ምናምን ነገር ለማሰነ እንደዚህ በድላኛለች፣ እንዲህ አርጋኛለች፣ እንደዚህ ፈጥራኛለች፣ እንደዚህ ሆናለች ብሎ ከመናገር በላይ በአክሽን በድርጊት በምናምን ነገር ሲናገር ነበረ። ከዛ በኋላ ደግሞ አሳሳቁ ራሱ ጥርሱን አስገጥሞታል። እስቲ ኦዲየንሱ አብረ መሆን እንችላለን ለወደፊት ሲሉ ቻቻቻ ሲያረ ይሄው መሰከሩ። እነሱ ራሱ አብረ መሆን አንችልም በኦዲየንሶች ጭብጨባ ማለት ነው። አብሮ መሆኑንም አለመሆኑንም የሚያረጋግጥ የእውነት ነው የምላችሁ። አንዳንድ ወንዶች ጥሩ በውጪ ጥሩ መሳዮች፣ ቤት ውስጥ ግን መሰሪያዎች አሉ። ለሚስቶቻቸው ሆነ ወይም ደግሞ ለልጆቻቸው ሆነ ለማንም የማይመቹ የሚቆረቆሩ። አሁን ንግግሩ እኔ ከሱ ላይ እናንተ አሁን ዋው በጣም ተጎድቷል፣ በጣም በድለዋለች፣ እንደዚህ አድርጋለች፣ እንደዚህ ብላችሁ እንድትናገሩ ያደረጋችሁ ነገር ምን እንደሆነ ሊገባኝ አልቻለም። የእውነት ነው የምላችሁ እና የእውነት እኔ ይሄንን ቪዲዮን ሳይ እስቲ ቆይ ዛሬ ልስራበት፣ ሰሞኑን አልሰራሁበትም፣ ዛሬ እስቲ ልስራበት፣ የተሰማኝን ነገር ልናገር አልኩኝ ማለት ነው። ይሄውላችሁ ብዙ ጊዜ እኛ ሴቶች ትዳራችንን ዝም ብለን አንፈታም፣ ወይም ደግሞ ትዳራችንን ዝም ብለን አንድን ሰው ስለወደድን
ይሄንኛውን ሰው ትተን አንሄድም። ይሄኛው ሰውዬ ለኛ ጥሩ ሰው ሆኖ ለልጆቻችን ጥሩ ሰው ሆኖ ይሄንኛውን ሰውን ትተን ወደ ሌላ አንሄድም። አብሶ ልጅ ካለን ከዛ ሰው አንሄድም። ግን ለህይወታችን የማይሆን ከሆነ ለልጆቹ የማይሆን ከሆነ በቃ ለምንም እኔ ሰላም አግኝቼ መኖር የማልችል ከሆነ ማረጋጋኝ ከሆነ እንደዛውም ደግሞ ያንንም የምናደርገው ደግሞ ብዙ አመት ሞክረን ያንን ሰውን ለመመለስ ብዙ ነገር አድርገን ደክመንበት ጉልበታችንን፣ አቅማችንን፣ ኤነርጂያችንን ሁሉ ነገራችንን ጨርሰንበት ከዛ በኋላ ይሄ ነገር ትክክል አይደለም ራሴ ማውጣት አለብኝ፣ ለልጆቼም ይሄ ነገር ኖርማል አይደለም፣ ለኔም ኖርማል አይደለም፣ ስለዚህ ይሄ ነገር መቆም አለበት እዚህ ጋር ብለን ስንወስን ነው ከዛ ህይወት ውስጥ የምንወጣው እንጂ በፍጹም እንትን አንልም። የዛን ጊዜ ራሱ ሴፉ ፋንታውን ላይ ከዚህ በፊት የቀረቡ ጊዜ ሁለቱም እንዴት ነው ልክ እሱ አሁን እያለ ነበር እንትን የሚለው እሷ ግን ዝግጁ ነበረች ከሱ ጋር እሱ ቢስተካከልና እሱ ሰላም የሚፈልግ ሰው ቢሆን ኖሮ አብራ ለመሆን በጣም ዝግጁ ነበረች። ፈልጋ ነበር አብራ ለመሆን ልጆቿን አንድ ላይ ከአባታቸው ጋር ለማሳደግ ፈልጋ ነበረ። እሱ ግን ልቡ ሸፍቷላ ጋይስ። አንድ ጊዜ ወንድ ልጅ ማለት ነው ሴት ልጅ ራሷን ታረጋጋለች። ምናልባትም ሌላ ሰው ራሱ የሆነ እንደው አትወድም፣ ሌላ ሪሌሽንሺፕ ውስጥ አትገባም ሴት ልጅ ሌላ ሰው ጋር ሆና። ወንዶች ግን ያችንም ሲያዩ የዛችንም ይፈልጋሉ፣ እችንም ሲያዩ እዛች ጋር ይፈልጋሉ፣ እዚችንም እዚች ጋር ይፈልጋሉ፣ እዛች ጋር ያጡትን እዛች ጋር የሚያገኙ ይመስላቸዋል ምናምን ነገር። በዚህ በጣም ይሸወዳሉ። ሴት ልጅ 100% ያለ ወንድ መኖር ትችላለች። ካገባችም ደግሞ ባሏን አክብራ ወዳ አፍቅራ አብራ መኖር ትችላለች። ከወለደች ደግሞ ለልጆቿ አባት ዋጋ ትከፍላለች። ማድረግ ያለባትን ነገር ታደርጋለች። አንዴ ግን ከቆረጠች አለቀ ማለት ነው። በፍጹም የፈለገ ነገር ቢመጣ ያ ሰው መልአክ ሆኖ ቢመጣ አትመለስም፣ ከሱ ጋር አትሆንም። ወንዶች ግን ከዛችም ጋር ሄደው ጨፍረው ሲበቃቸው እዚች ጋር ልጅ ስላላቸው እሷ እኮ ትመለስልኝ ይሆናል ብለው የሚያስቡ ሊኖሩ ልባቸው የተሰባበረ ልብ ነው ያላቸው። ሴት ልጅ ጠንካራ ልብ ነው ያላት። በዚህ ማለት ነው ጠንካራ ልብ፣ ደንዳና ልብ ነው ያላት። ወንዶች በነገራችን ላይ ጡንቻቸው ብቻ ነው ፈርጣማና ጉልበታማ ናቸው ከሴቶች የበለጠ እንጂ ሃይምሮ ብትሉ እኛ ሴቶች በጣም እንበልጣቸዋለን። ልብ ብትሉ በጣም 100% እንበልጣቸዋለን። በቃ በሁሉ ነገር 100% እንበልጣቸዋለን። ግን ያንን ነገርን አምነው መቀበል አይችሉም። አዎ በጉልበት ይበልጡናል፣ በሌላ ነገሮች ሊበልጡን ይችላሉ። ግን እኛ ጥንካሬያችንን ማየት የምትችሉት ሃይምራችን በጣም የበለጠ ጠንካራ መሆኑን የምታዩት በምንድን ነው ካላችሁ፣ እኛ ልጆች ማሳደግ እንችላለን። ይሄ ደግሞ ከፈጣሪ የተሰጠን ስጦታ ነው። እንደዛውም ደግሞ አንድ ወንድ ልጆችን አሳድግ ብላችሁ ብትሰጡት ለአንድ ቀን ራሱ እናንተ ሳትኖሩ ልጆቹን ለሱ ትታችሁለት ብትሄዱ ውዶቼ የማን ልጆች ናቸው ነው የምትሉት? የማን ልጆች ናቸው? የማን ናቸው እነዚህ? እና ይኸውላችሁ ሴት ልጅ ዝም ብላ አይደለም የምትፈታው። ልጆቼ አያፍሩብኝም፣ ልጆቼ በእኔ አንገታቸውን አይደፉም ያልከው በሶሻል ሚዲያ አሁን አየነው። አንገታቸውን ስታስደፋቸው ልጆቹ ላይ በቁማቸው ልጆቹ እያለ ለልጆቹ ሳታስብ ለልጆቹ እስቲ የሚኖሩበት ነው ምናምን ብለህ የት ይገባሉ? ይሄ ቦታ ቢሸጥ ሌላ ቦታ አሁን እንደው ሌላ ልግዛ ብትል ራሱ ልጆቼ ይሄ የለመዱት ቤት ነው እና ብለህ ራሱ አስበህ እቤቱን ላለመሸጥ አልሞከርክም። እቤቱን እላቸው ላይ ሸጥክ። ልጆችህ እንደዚህ ወጥተው እስኪናገሩ ድረስ ጠበቅክ ማለት ነው። አባቴ አንተ እኮ እኛን ብትወደን ኖሮ እቤቱን እላችን ላይ አትሸጥም ነበር ስትለው በጣም የተሰማኝ በነገራችን ላይ። አይ ወንድ ልጅ ከዛ በኋላ ደግሞ ሴቷ ልቧ ድንድን ብሎ ኖ በቃ እሺ ስትል ይሄንን ነው የሚያደርጉት። እንግዲህ መተው ያሉ ያላዘኑ ምናምን ነገር ልክ እንዴት ነው እነሱ እናንተ ጥፋተኛ አድርገው የኔ ምንም ጥፋት የለበትም፣ እኔ ትዳሬን ማከብር ሰው ነኝ፣ በሷ ላይ ቺት አላደረኩም፣ ሴት ልጅን አልተመኘውም፣ እኔ በጣም ታማኝ ባል ነኝ፣
እንደዛውም ደግሞ ምናምን ነገር ብዙ ነገሮችን ይላል። እንግዲህ ሲጀናጀን እየተያዘ ሲጀናጀን ጋይስ ከሷ ጋር ሆኖ የኔ ፍቅር የኔ ቆንጆ እንደው አንቺ ጋራ መጥቼ እንደዚህ እስከሆን ድረስ በጣም ቸኩያለሁ ምናምን እያለ እያወራ ተይዞ ቺት አላደረኩም በሷ ላይ ትዳሬ ላይ ሆኜ ትዳሬን የማከብር ሰው ነኝ አለ። እንደዚህ ነው የሚያደርጓችሁ ውዶቼ፣ እንደዚህ ነው የሚያደርጓችሁ ወንዶች፣ እንደዚህ ነው የሚያደርጓችሁ። የእነሱን ጥፋትን ሁሉ እናንተ ላይ አምጥተው ነው የሚከምሩባችሁ። እስቲ እናውራ፣ አሁን የተጣላችሁትን ባላችሁን እስቲ ና እስቲ አንድ ቀን እናውራ ስለ ችግራችን፣ ምናልባት እኮ የሚፈታ ነገር ሊሆን ይችላል፣ ና እስቲ እናውራ ብላችሁ ብታወሩት ይሄን አርገሽኝ፣ ይሄን አርገሽኝ፣ ይሄን አርገሽኝ፣ ይሄ ፈርጥሽኝ፣ ይሄንን አድርገሽ ያን የሱን ሁሉ ወደ እናንተ ነው የሚከምረው ማለት ነው። ያችን ይኸውላችሁ፣ የእውነት ነው የምላችሁ ወንዶች፣ የኢትዮጵያ ወንዶች ፈጣሪ ልብ ይስጣችሁ። አፍሪካ ወንዶች ልበላቸው ልበላቸው እንጂ የምን ኢትዮጵያ ብቻ ጋይስ። እና ውዶቼ እንደዛውም ደግሞ መልካም ወንዶች አሉ። ልክ እንዴት ነው አሁን እኔ በሶሻል ሚዲያ ላይ ልታይ ምናምን ነገር አላልኩም ነበር። እኔ ሶሻል ሚዲያ ላይ ሁሉ ነገር እንዲወጣ አልፈለኩም ነበር። አብረህ መታል ነበር ቁጭ ብለህ ስታወራ የነበረው የምን ማግበስበስ ነው? አብረህ ቁጭ ብለህ ከሚስት ጋር ስታወራ አልነበረም? የፈለገ ነገር ቢመጣ ሚስቶች ከወንድም እህቶች ጋር አትጣሉ። ከተቻለ ለመስማማት ሞክሩ። አብራችሁ ለመሆን ሞክሩ። ፍቅር ለመስጠት ሞክሩ። ፍቅር ለመሆን ሞክሩ። እንደዛውም ደግሞ እህቶችም የወንድሞቻችሁን ሚስቶችን ተንከባከቡ፣ ውደዷቸው። ልክ ወንድማችሁን እንደሚንከባከቡላችሁ ሁሉ እናንተም ለነሱ ጥሩ ነገር ይኑራችሁ። ለወንድማችሁ ጥሩ ነገር እስካላቸው ድረስ እስከወደዱት ድረስ እናንተም ውደዷቸው፣ አፍቅሯቸው። ጋይስ ምን ይጎልባቸዋል? እና መጠንቀቅ ያለብን ግን ስጋ ነው። አንቺ ሚስት ነሽ፣ ይኸውላችሁ። ያችኛዋ ግን እህት ነች። እህት እንደዚህ ቆርጦ መጣል አይቻልም። ጣት ተቆርጦ ይጣላል። ስጋችሁና መጣል አትችሉም፣ ያማቸዋል። ሚስት ስትሆኑ ግን በኋላ ከእህትየዋ ጋር አንድ ላይ ሲሆኑና ሲስማሙ እነዛ እናንተ ወደ ኋላ ቀሪ ናችሁ። ሚስትየዋ ወደ ኋላ ቀሪ ናት ማለት ነው። ምንም ቢሆን በወንድምና በእህት መሀል ውስጥ አትግቡ። ስለ እህት መጥፎ ነገር አታውሩ። በሶሻል ሚዲያ ላይ ሁሉ መታችሁ የእህት ጣልቃ ገብነት ነበር፣ እንደዚህ ነበረ፣ እንደዛ ነበረ፣ እንደዚህ ነበር እያላችሁ አታውሩ። ከተቻለ ጥሩ ነገር ሰላም ለመፍጠር ሞክሩ፣ ሰላም ለመሆን ሞክሩ። እነዛ ሰዎች በጣም የሚጠሏችሁ ከሆነ ደግሞ እናንተ ሽሿቸው፣ አብራችሁ አትሁኑ። የእነሱ ህይወት ውስጥ አትግቡ፣ የእነሱ ህይወት ውስጥ አትቅረቡ። በቃ የወንድማችሁ ህይወት ውስጥም ራሳችሁን አትዱሉ። አንድ ቀን ያ ወንድማችሁ ለእናንተ እቺ ሴት ለወንድሜ አትሆንም፣ ወንድሜን ትጎዳዋለች፣ እቺ ሴት ለወንድሜ ሚስት ልትሆን አትችልም ብላ ካሰበች ያቺ ሴት ጥሩ ሚስት ሆነሽ አሳያት፣ ጥሩ ሚስት ሆነሽ ቅረቢያት፣ ጥሩ ሚስት ሁኝለት ለወንድሟ። ከዛ በኋላ ትቀበልሻለች ማለት ነው። ክፋት አስባለት አይደለም፣ እርግጠኛ ነኝ እኔ እህትየዋ እንደዛ እንትን ብትልም እና ሁለቱም ሞቅ ያሉ ነው የሚመስሉኝ። እንግዲህ ሞቅ ሲደራረጉ እየተጣሉ ሁሌ ድብድብ ሁሉ ሳይኖር አይቀርም እኮ ጋይስ። እንዴ አስባችሁታል? ከወንድሜ ሚስት ጋራ እኔ ስደባደብ፣ ከወንድሜ ሚስት ጋራ ስጣላ ምን አገባኝ? እሱ ነው ህይወቱን የሚኖረው። እኔ አልኖርለት የሱን ህይወትን። ቢመቸው ባይመቸው እሱ ነው የሚመቸው፣ ባይመቸውም እሱ ነው። ምናልባት አድቫይስ ስጪ ወይም ደግሞ ምክር ስጪ ከተባልኩ ምክር ልሰጠው እችላለሁ። ይሄ ነገር እሷንም አቅርቢያት ይሄ ነገር ልክ አይደለም፣ ለወንድሜ ይሄ ነገር እንዲስተካከልለት ትፈልጋለሁ፣ ለወንድሜ ካሰብኩኝ ማለት ነው እኔ እና ግን አብዛኛውን ጊዜ ግን ያ ከወንድማችሁ ሚስት ጋር ትጣሉ ጋይስ። እንደዛም ደግሞ ከባላችሁ እህት ጋር ትጣሉ፣ ነውር ነው። እናንተ ኋላ ቀሪ ናችሁ። በኋላ ልክ እንደ ዳጊ ኋላ ቀሪ ናችሁ። ወንድምየው እህቱን ቆርጦ ሊጥላት በፍጹም አይችልም። በፍጹም ይወዳታል፣ ደሙ ነች። እንደው ኡፍ ቢል ራሱ ቆርጧት አይጥላትም። እንደው አንድ ቀን ይመጣል ማለት ነው፣ እንደ ሳምሶን ሁሉ። እና ውዶቼ እዚህ ጋር እንግዲህ ሴፉ ፋንታሁን ላይ ቀርቦ ሲያወራ ጅንኑ እየየየየየይ በጣም መልካም ባል፣ መልካም አባት፣ መልካም እንደዚህ እንደዛ እያለ ሲያወራ ነበረ።
አየነው እኮ በሶሻል ሚዲያ ላይ አሁን አምጥቶ ዝርፍት። አቤት ውርደት! እንደ ፈጣሪ ሆናችሁ። ለማንኛውም እንግዲህ ስላያችሁ ስለተመለከታችሁ በጣም አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ቻው፣ ደህና ሁኑ።